በአጠቃላይ ባለፉት 9 ዓመታት የተደረጉት የሪፎርም ስራዎች አጠቃላይ ኢኮኖሚው ወደፊት እንዲራመድ ፈጣን የሆነ እድገት ጥራት ያለው ሁሉንም ተጠቃሚ የሚያደርግ እድገት ከማስመዝገብ አኳያ በመሰረታዊነት ግብርናችንን ከበሬ ትከሻ እና ከሰው ጉልበት አላቀው ወደ መካናይዜሽን ሊያሸጋግሩ የሚችሉ ሰፊ እድሎች ተፈጥረዋል። የነበሩን የማሽነሪዎች ብዛት በጣም ዝቅተኛ ነው የነበሩት። ምክንያቱም ደግሞ በማሽነሪ መጠቀምን የሚያበረታታ የፖሊሲ ማቀፍ አልነበረም። ከቀረጥ ነፃ የማስገባት ለአርሶ አደሮች ብድር የማቅረብ በዛው ሂደት ውስጥ ያለ ደግሞ የሰው ኃይል ስልጠናና ልማቱ ትኩረት ያገኝ አልነበረም። የዛሬ 9 ዓመት የነበረን የትራክተር ብዛት በጣም አነስተኛ ነው የነበረው። አሁን ግን በምንመለከትበት ጊዜ ወደ 27000 ትራክተሮች ከ8000 በላይ ኮምባይነሮች እንዲሁም ደግሞ ከ280,000 በላይ በሞተር የሚሰሩ ፓምፖች ላይ ደርሰናል። ይሄ ማለት ግብርናችን ከዘልማዳዊ አሰራር እየተላቀቀ ወደ መካናይዜሽን እየተሸጋገረ መሆኑን ያሳያል። የመካናይዜሽን እድገታችንም ባለፉት 9 ዓመታት የ72% እድገት ነው ያሳየው። በአጠቃላይ በኢትዮጵያ በትራክተር የሚለማው መሬት ወደ 7 ሚሊዮን ሄክታር ተጠግቷል። ያ ማለት ከምናለማው መሬት ውስጥ 1/3ኛውን በትራክተር ማልማት የቻልንበት ሁኔታ ነው ያለው። ይሄ የምርት እድገቱንም አጠቃላይ ለገበያ የማምረቱንም ጉዳይ አርሶ አደሮችን ህይወት ከመቀየር አኳያ ትልቅ ለውጥ እያስመዘገበ ነው ያለው። ባለፉት 9 ዓመታት የተደረገው ሪፎርም በአንዱና በመሰረታዊ መመዘኛ ካየነው የግብርና ትራንስፎርሜሽንን ለማረጋገጥ ወደ መካናይዜሽን የተደረገው እንቅስቃሴ በእጅጉ ተስፋ የሚሰጥ ነው። ሁለተኛ ግብርናውን ከዝናብ ጥገኝነት ወደ መስኖ ለማሸጋገር የተደረገ እንቅስቃሴ ነው። ባለፉት 9 ዓመታት በርካታ የመስኖ አውታሮች ሲለሙ ነው የነበረው። በዚህ ሂደት የመስኖ ሽፋናችን ከአመት ወደ አመት እየጨመረ መጥቷል። በዘንድሮ አመት እንኳን ብቻ ብንወስድ የስንዴን ሽፋን 4.2 ሚሊዮን ሄክታር በመስኖ ለማልማት አቅደን እየተንቀሳቀስን ነው ያለነው። ስለዚህ ከ9 ዓመት በፊት የመስኖ ስንዴ ልማት ምንም የሚታሰብ አልነበረም። በዘንድሮ አመት ግን ወደ 3.87 ሚሊዮን ሄክታር በመስኖ ልማት መሸፈን ችለናል። በትላልቅ አውታሮች የተደረጉ የልማት እንቅስቃሴዎች ብቻ ሳይሆን አርሶ አደር በተለያዩ የቴክኖሎጂ ዘዴዎች በመጠቀም ውሃን በማቀብ የውሃ ቴክኖሎጂዎችን በመጠቀም ፓምፕ በመጠቀም በአመት አንዴ ከማምረት ባለፈ 2 እና 3 ጊዜ ለማምረት እየተደረገ ያለው እንቅስቃሴ አጠቃላይ ግብርናችን የዝናብ ጥገኛ ከመሆን አልፎ የአየር ንብረትን የሚቋቋም ክረምት ከበጋ የሚሰራና የምግብ ዋስትና የምግብ ሉዓላዊነትን ከማረጋገጥ አኳያ ወደ ተጨባጭ ለውጥ እየተሸጋገረ ያለበት በዚህ ሂደት ሰፊ የሥራ ዕድል እየፈጠረ የአርሶ አደሩን ገቢ እያሳደገ የሀገራዊ የምርት መጠኑም ከጊዜ ወደ ጊዜ እድገት እያሳየ መምጣቱን ያሳያል። ሶስተኛ በመሰረታዊነት የምናየው አጠቃላይ የምናመርተው ምርት ለምግብነት ብቻ ወይም ደግሞ ከእጅ ወደ አፍ ከሆነ የአመራረት ዘይቤ ተላቀን ለገበያ ወደ ማምረቱ ያደረግነው እንቅስቃሴ ነው ማለት ነው። የዛሬ 9 ዓመት አጠቃላይ የግብርና ምርታችን ለውጭ ንግዱ የነበረው አስተዋጽኦ ይታወቃል። አገራዊ አጠቃላይ የኤክስፖርት ገበያችን ከ3 ቢሊዮን ዶላር በታች ነው የነበረው በአመት። አምና የደረስንበትን ደረጃ ብቻ ወስደን ብናይ እንደ ሀገር 8.2 ቢሊዮን የአሜሪካ ዶላር ከውጭ ምንዛሪ ወይም ደግሞ ከሸቀጦች ንግድ ብቻ ማግኘት ችለናል። ከዛ ውስጥ የግብርና ድርሻ 50% ወይም ደግሞ 4.2 ቢሊዮን የአሜሪካ ዶላር ገቢ አስገኝቷል ማለት ነው። ከዚህ አንፃር ግብርናችን አርሶ አደራችን አርብቶ አደራችን ከእጅ ወደ አፍና ለምግብነት ከማምረት ባለፈ በዓለም ላይ በጥራትም በመጠንም ተወዳዳሪ የሆኑ ምርቶችን በማምረት እድገቱ በዚህ ደረጃ ሊመዘገብ የቻለበትን ሁኔታና ተስፋ ሰጪነቱን ያሳያል ማለት ነው። በአጠቃላይ የግብርና ትራንስፎርሜሽንን ለማረጋገጥ በሶስቱ መሰረታዊ መስፈርቶች ካየን ግብርናን ከሰው ጉልበትና ከበሬ ትከሻ ወደ መካናይዜሽን ከዛ ባለፈ ከዝናብ ጥገኝነት ወደ መስኖ እና ደግሞ ለምግብነት የማምረትን ሁኔታ እንደ ግብ ከመውሰድ ለገበያ በጥራትና በተወዳዳሪነት ለኢንዱስትሪ ግብዓት የማምረቱ ሁኔታ ተስፋ ሰጪ በሆነና በጣም ፈጣን ሊባል በሚችል አኳኋን እድገት እያስመዘገበ መሆኑን የሚያሳይ ነው ማለት ነው። ከዚህ አንፃር ባለፉት 9 ዓመታት የተገኙ ውጤቶች በጣም አስደናቂ ናቸው። ለአፍሪካ ሀገራት ለታዳጊ የዓለም ሀገራትም ምሳሌ ሊሆን የሚችል ኢትዮጵያ ትታወቅበት ከነበረው በዝቅተኛ ምርታማነት በረሃብና በተረጂነት ስሟ ሲጠቀስ የነበረች ሀገር አሁን በራሷ ጥረት በትክክለኛ ፖሊሲ በመደመር መንግስት እሳቤ ያንን ታሪክ ሽራ አዲስ የታሪክ ምዕራፍ በዚህ መስክ ማስመዝገብ መጀመሪያውን የሚያሳይ ነው። በዚህ ሂደትም በርከት ያሉ ሀገሮች የኢትዮጵያን የግብርና አፈጻጸም እንደተሞክሮ በማየት
ተሞክሮን ለመቅሰም እውቀት ልምድ ለመውሰድ የሚመጡበት ሁኔታ እየሰፋ መምጣቱን ያሳያል ማለት ነው።